መዳከሜን አይቶ ወዳጅ ዘመድ ራቀኝ፣ ተስፋ ቤቴ ጠፍቶ ልቤም ተጨነቀ። ግን ጥሎ ማይጥለው ይመስገን ፈጣሪ፣ የውስጤን አየና ሰጠኝ ጥሩ አፍቃሪ። እግዚአብሔር ይመስገን። ይህን ዘፈን በጣም ነው የምወደው። በነገራችን ላይ ጋይስ ይህን ዘፈን የአብዱኪያርን ዘፈን በጣም ወደዋለሁ። የምሬን ነው የምላችሁ። በተለይ ይችን ፓርት እኔ እንጃ፣ ይችን ፓርት እስኪ የምትወዱ አለን በሉ። በተለይ ከስደት ተመላሽ እህቶቼ ማለቴ ከስደት ገብታችሁ ምናምን ብዙ ቻሌንጅ የገጠማችሁ ስደት እያላችሁ ብዙ ጓደኛ ማለት ያው እዛ በነበራችሁ ሰዓት ብዙ ጓደኛ፣ ብዙ ዘመድ፣ ብዙ ወገን፣ ብዙ በቃ አጫፋሪ አጋፋሪ በነበራችሁ ሰዓት አሁን ደግሞ ባዷችሁን ቁጭ ስትሉ ብቻችሁን የቀራችሁ ባዷችሁን ከዘመድ ከቤተሰብ ከወንድም ከእህት ከሁሉም ጋር በቃ ቂም ተያይዛችሁ ገለልተኛ ሆናችሁ ምናምን የተቀመጣችሁ ካላችሁ አለም በሉኝ። ብቸኝነት ተሰምቷችሁ በልክ እንደ በፊቱ በቃ የሚያጨበጭብላችሁ ያ የሚጨፍርላችሁ ያ በቃ በየጊዜው የሚደውልላችሁ በየሰዓቱ የት ነሽ ወዴት ነሽ የሚላችሁ አሁን ግን አስተዋሽ በቃ ማንም ያስታውሳችሁ ሀይ ብላችሁ ስትጽፉ እንኳን ሌላ ነገር የሚመለስላችሁ ሰዎች አላችሁ። ደህና ናችሁ? እኛ አለን እግዚአብሔር ይመስገን። እና እቺ የአብዱኪያር ዘፈን ትገልጸናለች ብዬ ስላሰብኩ ነው። እና ቡቡዬ ደግሞ ፏፈሽ እያለ በዚህ ዘፈን እንግዲህ ቲክቶክ ላይ መጥቷል። የኔ አባት፣ የኔ ወንድም፣ የኔ መልካም ወንድም ፈጣሪ ጠብቀህ። በጣም አምር ብሎብን የመጣው የውስጤን አየና ሰጠኝ ጥሩ አፍቃሪ እያለ ነው እንግዲህ። እሷም ሀይሚዬ ናት። እግዚአብሔር ይመስገን ፈጣሪ ጥሎ አይጥለንም። ማንም የሰው ልጅ ቢጥለን፣ ሰው ቢጥለን፣ ሰው ቢገፋን፣ ብዙ ችግር ቢደርስብን፣ ብዙ ነገር ቢደርስብን፣ ሰው ቢያሸሸን ቢያገለን፣ ፈጣሪ ግን ጥሎ አይጥለንም። ፈጥሮናል እግዚአብሔር። የምሬን ነው የምላችሁ። በዚህ በቃ እግዚአብሔር ይመስገን ብቻ የሚለው ቃል ራሱ እኔ በራሴ በግሌ አይገልጽልኝም። ምክንያቱም በቃ የሆነ ነገር ሲጎልባችሁ፣ በአንድ በኩል ሁሉ ነገር ሲጠምባችሁ ምናምን ነገር እሱ ደግሞ በሆነ ነገር ይደግፋችኋል፣ በሆነ ነገር ይክሳችኋል። እና እግዚአብሔር ይመስገን። እግዚአብሔርን ያመነ መቼም ወድቆ አይወድቅም መቼም። እና የውስጤን አየና ሰጠኝ ጥሩ አፍቃሪ ብሏል። አዎ ቡቡዬ የዋህ ነህ፣ መልካም ነህ፣ ግን ደግሞ በዛው ልክ ከባድ ነው ማለት ነገሮችን ለማስተካከል እንደ ሰው ማስመሰል፣ እንደ ሰው ተናግሮ ማሳመን፣ እንደ ሰው ውስጥ ለውስጥ የሆነ ነገሮችን ሸፋፍኖ ማለፍ፣ እንደ ሰው አስመስሎ የሆነ ነገርን ማሳመን አትችልም። ግን ደግሞ በዛው ልክ ደግሞ የውስጥህን አይቶ ደግሞ ሀይሚዬን ሰጥተዋል። ይቅር ባይ አስተዋይ ወዳልሆነ መንገድ ስትሄድ አንተ እሷ አይ ከዚህ ተመለስ ብላ የምትመልስህ የምትመክርህ፣ በተደጋጋሚ ይቅርታ የምታደርግ፣ በተደጋጋሚ ልቧ ላይ ይቅርታ ክፍት የሆነች ሴት ደግሞ ሀይሚዬን አግኝተሃል። ግን ለምንድን ነው ሜንሽን ያላረካት? ሜንሽን ለማ አላረገም። እንትን የጻፈው ዝም ብሎ ዲስክሪፕሽን ርዕስ እንጂ ሜንሽን አላረጋትም። እስከ ዛሬ ሜንሽን ይደራረጉ ነበረ። ለምንድን ነው ሜንሽን ያላረጋት ቡቡዬ? እና ለማንኛውም እንግዲህ ፈጣሪ ይጠብቃችሁ። ፈጣሪ ዛሬ ሰላም ተፈጥሮ እንደምናይ ተስፋ አለኝ። ምክንያቱም ትላንትና ቃል ገብታለች አይደል ሀይሚዬ እንደምታስብበት አስቢበት ምናምን ብሏት እንግዲህ አስብበታለሁ ብላለች። ዛሬ ነገሮች ሰላም እንደሚሆኑ ተስፋ አድርጋለሁ። ብቻ አላቅም፣ ከባድ ነው። ተስፋዬ እንደዛ ነው። እና የሆነች ልጅ ደግሞ ትናንትና ማስታወቂያ ስራልኝ እያለችው ነበረ። ዛሬ ይሁን ትናንት ፖስት የተደረገው ባላቅም በልቼ ስጨርስ ሰራልሻለሁ ብሏት ነበር። በቃሉ መሰረት እንግዲህ ማስታወቂያውን ሰርቶላታል። ቆንጆ ክትፎ እናትና ልጅ ናቸው ብሎ እናትና ልጅ ናቸው ደግሞ ደስ ይላሉ። የእውነት በጣም አቤት የጎመጀሁት መጎምጀት ግን ክትፎዋ በጣም ነው የሚያምረው። በጣም 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 ቀረብ ብንል ዛሬውኑ ነበር የምመጣው። ዛሬውኑ ሄድ ነበር። ቀረብ ብል ወደዛ ወደ ማስታወቂያ አይቼ አልቀርም ነበር። እና
እዛ ቅርብ ይሆናችሁ እንግዲህ ሄዳችሁ ቅመሱላት። በጣም ነው የሚያምረው ከአቀራረቧ ጀምሮ ማለት ነው። እና ተመስክሮላታል። በጣም ነው የሚያምረው። በጣም ልዩ ነው። በጣም ነው የሚጣፍጠው ብሏል ብሩኬ። ቅመስላት ሄዳችሁና ላይክም አድርጉላት፣ ፖስት አድርጉላት። እናትና ልጅ ጎበዝ ሰራተኞች ባለሙያዎች ናቸው። ጉራጌ እኮ ለክትፎ አይታማም። ጉራጌ አለባበሳቸው ጉራጌዎች ናቸው። ጉራጌ ለክትፎ ታማም አይገልጽም። ቀምሻ ቃለሁ እና በጣም ጎበዞች ናቸው። ስደት ላይ ራሱ እያለን ከጉራጌዎች ጋር ኖር ያለሁ አንድ ቤትና በጣም ነው የሚችሉት ክትፎ። በቃ የሆነ ይሄ ቆጮ ጎመን አይብ በጎመን የጎመን ክትፎ ምናምን ትሰራልን ነበርና በጣም ነው የምትችለው። በጣም ነው የሚጣፍጠው። አይቡ ራሱ ብቻ ከቅቤ ጋር የአይብ ክትፎ አድርጋ ከጎመን ጋር አድርጋ ትሰራልን ነበርና በጣም ነው የሚችሉት ጉራጌዎች ክትፎና። ቡቡዬ ደግሞ ቃል አክባሪ ነው፣ ታውቁታላችሁ። ቃል የተናገራትን ነገር ወደ ኋላ አይልም እና በቃሉ መሰረት ያው ማስታወቂያውን ሰርቶላታል። ስልክ ሁሉ ምናምን ነገር አስቀምጧል እና እየገባችሁ ላይክ አድርጉላት። ቅርብ የሆናችሁ ደግሞ እየሄዳችሁ አጣጥሙላት። አንዳንድ ሰዎች ደግሞ አላችሁ በየኮሜንቱ ስር እየገባችሁ ምነው ሀይሚ ልለመን አለች፣ ምነው ካልለመናችሁኝ አለች፣ ማን ነው እንደዚህ ካላለች አለች። ምንም መለመን አይደለም፣ አታሽቃብጡ። መለመን ምናምን ምን አመጣው እዚህ ጋር? ምንም መለመን ፈልጋ አይደለም። ትክክል ናት። በቃ የሆነ ነገር ተፈጥሯል። ሴት ናት፣ ራሷን ማስከበር አለባት፣ ክብሯን መጠበቅ አለባት። የመለሰችውን መለሰች። ገባችሁ? ብሩኬ ከዚህ ተመለስ ማለት አለባት። ለወደፊት እንዲማርም መቆጣት አለባት። ብሩኬ ላይ እንዳልኳችሁ ትላንትናም ተትላንትናም ወስናበት ምናምን ብሩኬን ጠልታው ልትቶ ምናምን ደስ እንዳይላችሁ እንደዛ መስላችሁ፣ ኧረ በቃ ልትተው ነው ብላችሁ ደስ እንዳይላችሁ። እሺ አይደለም። ቡቡዬ ድጋሚ እንደዛ አይነት ስህተት እንዳይሰራ ህይወቷን የህይወት መንገዷን እያጸዳች እየጠረገች መሄድ ስለምትፈልግ ነው። እሺ እንጂ ከብሩኬ ጋር ልትለያይ ወይ ደግሞ ብሩኬን ጠልታ ወይም ደግሞ ብሩኬን ሳትፈልገው ቀርታ ምናምን እንዳይመስላችሁና ደስ እንዳይላችሁ። እሺ አይደለም። እነሱ መቼም አይጠላሉ። ሰምታችኋል። መቼም ሊጠላሉ አይችሉም። መቼም እኔ በአስሩን ጣቴ በእግሬም በእጄም ነው የምፈርመው። ግን የሆነ ስህተት እንትን ሲል ደግሞ ሴት ልጅ ናትና የራሷ የሆነ ገደብ አላት። የራሷ የሆነ ህግ አላት። ያንን ህጓን እያስከበረች ነው እንጂ ብሩኬን ጠልታው ከብሩኬ መለየት ፈልጋ ምናምን አይደለም። ደስ አይበላችሁ። አንዳንድ ስታሽቀብጡ ያዩዋችኋላችሁ። ስርዓት ያዙ።